በደስታዬ ቀን ደግሞ ያዛጋኛል በእናትህ በደስታዬ ቀን ዛሬ የደስታዬ ቀን ነው ዛሬ የደስታዬ ቀን ነው እኔ በቃ ዛሬ በደንብ ደስ እንዲለን እፈልጋለሁ በቃ ጓደኞቼም እንዲሰባሰቡ እፈልጋለሁ ዛሬ ማንም ሰው እንዲቀር አልፈልግም ቤቴ ደስታዬን መካፈል አለበት ማንም ወዳጄ በቃ የራስ ጉዳይ ታይቀር ግብዣ ቤቴ ታውቀዋለህ በቃ ዛሬ ደስ ብሎኛል በቃ ኧረ በልክ አድርገው ከእንቅልፌ ስነሳ ራሱ በቃ ብራይት ብሩህ የሆነ ቀን ነው ብሩህ የሆነ ቀን የታየኝ በልክ አድርገው እንዴት ተው በእናትህ በልክ አድርገው እንደድሜው ምን ማለት ነው እንደድሜው በልክ አድርገው ምንድነው እንደዚህ እንትን ማለት ምን ማለት ነው እንደድሜ እኔ ወጣት እኮ ነኝ ካንተ በምን አንቺ ነው በምን አንቺ ነው ካንተ ደፋር ነህ ምን ማለት በጣም ደፋር ነህ ኧረ በእናትህ በልክ አድርገው እንደ ህፃን እያየኸው ወይ ወግ ማረግህን አታይ ወይ እኔ እኮ ስራዬን መንገዴን እኮ ጀምሬያለሁ ነኝ አያገባኝም ኧረ አንተ አፍህ ላይ ምን አይነት ለአፍህ ለከት ይኑረው ስማኝ ስንት ዓመት ስጠብቃት የነበረች ፍቅሬ እኮ ነው ዛሬ የምትመጣው አይደል እንዴ ስንት ዓመት ይሄን ሁሉ ዕቃ የምታሟላልኝ የነበረች ገንዘብ ስትልክልኝ የነበረች ኢቭን የአባቴን ትምህርት ቤት የምትከፍልልኝ እሷ ናት አባቴ አባቴ ይማራሉ በረከት ታዲያ እኮ ታዲያ ምንም እኮ ሚስት አይደለች የምትመጣው ኤቲኤም ካርድ ልጅ አትልም እንዴ ሁለተኛ እንዳትደግም በእናትህ ይኸውልህ አንተ እንደውም ብዙ ነገር መተው ያለብህ ነገር አለ በጣም ብዙ የትየለሌ አልነግርህም ብዙ አንደኛውን ግን እነግርሃለሁ ምላስህን ይሄን ምላስህን ተው ምላስህን ለከት ስጠው ምን ስልህ ሳይተኸኝ ነው ምላስህን ተው ምን ስልህ ሳይተኸኝ ነው ስለ መላስ አላወራን እና ስለምንድን ነው መላስ አልካ መላስ ታዲያ ምንድን ነው ግን እኔ እንደዚህ አታውራበት የፈለከው ላስ አትበለኝ የምታወራበት ነገር ምረጥ እኔ ነኝ መርጬ መላስ የምችለው የፈለከው ላስ እንድትለኝ አልፈልግም ደግሞ ልታዘኝ ነው እንዴ ወሬውን ያልኩህ እኔ ለምን ከፈለከ ለምን እንትን እንደፈለገችውን እኔ ምን አገናኘኝና ነው ከሷ ጋር የማወራው ይሄ ምላስህን ምናምን ልህ ለዚህ ነው እኮ አሁን እኔ ይኸውልህ ቤብ ስለኔ የማታውቀው ብዙ ነገር አለ ማናት ቤብ ናታ አሁን የምትመጣው ፍቅሬ የኔ ፍቅር ቤብ ራኔ እኮ እንከፍ ምናምን ስትላት እንከፍ ነበር የሚመስለኝ ስሟ እንከፍ እና ሁሌ እንከፍ አንድ ምትላት እንከፍህን ነበር ማለት ምሬን እኮ ነው ምን ይመስላል በእናትህ አሁን ይኸውልህ በቃ አሁን ቀልዱን ተውና በቃ ስማልከኝ እኮ ነው በነገርከኝ ነው ጌታ በቃ አሁን እየነገርኩህ ያለሁት ይኸውልህ ቤብ ሱሶቼን ጭራሽ አታውቅም በቃ የኔን ሱሶች ጭራሽ አታውቅም አታዛጋብኝ እዚህ ጋር ወይ የትኛውን ሱስን ነው ማታውቀው ሁሉም ለምሳሌ እንደማጨት አታውቅም እንዴት ቢያንስ ይሄን አልነገርካትም ማለት ምን አገባ ትላለህ እንዴ ለራስህ እኮ ነው በዚህ አይነት እኮ መቃመንም መጠጣትንም አታውቅም አንተ ክፍታፍ አየኸው ይሄ ነው ችግር ሴት ማመላለስን አንተ ክፍታፍ በቃ ይኸው እንዳትደግሙ ከዚህ በኋላ ይኸውልህ እንኳን እሷ አንተ ራሱ ከዚህ በኋላ አታውቅም እሺ የራሱ ጉዳይ ነው አታውቅም በቃ ችግር የለም አንተ አታውቅም ስነ ስርዓት ነው ከዚህ በኋላ መላስ ይኸውልህ እዚህ ጫፌ ላይ እንዳትመጣ ታዲያ ምኑን የነገርካት ታዲያ ምን ታውቃለች ታዲያ እቺ አንተ ልጅ ረባክህን እንዴ ሰው ለማጋጨት ነው እንዴ ቆርጥ የተነሳው ኧረ እኔ ችግር የለብኝም እኔ ምን አስለፈለፈኝ እኔ ዝም እላለሁ እንደ በቃ ተጥበል አንተ ራሱ እንደማታውቁን አንተ ራሱ ችግር የለውም ተወጣው ሌላ አንተ እኮ ነው እንዴ ስነግርህ ስማ እንጂ ችግር የለውም በቃ እኔ እንደፈለግ እንዴ ኦሮ ስነ ስርዓት እኔ ምላስ ነገር እኔ በቃ በጣም ነው ችግር የለውም አልኩህ እኮ በቃ እሺ አሁን ይኸውልህ አሁን እኔ ምንድን ነኝ ሰው ጨዋ ከሱስ የጸዳው መንፈሳዊ ሰው ድንግል በቃ ይሄንን ከአእምሮ አስርጽ እስኪ ድገምልኝ ያልኩህ እኔ ምንድን ነኝ አንተ ንገረኝ ዝም ብለህ አትከራከረኝ ጨዋ መንፈሳዊ ሰው ይሁን ንገረኝ በደንብ ዘርዝረህ ንገረኝ እኔ ምን ጨዋ ነኝ መንፈሳዊ ነኝ ጎበዝ ከሱስ የጸዳ ነህ ድንግል እሱ ነው ትንሽ ይሁን አንተ እሺ ድንግል ስነ ስርዓት ያዝ ምነግርህ ነገር ስማ በቃ እሺ በቃ አሁን ኤርፖርት የምትደርስበት ሰዓት ነው በቃ ይዣት መጣሁ ሂድ አደራ ደግሞ እንዳተኛ አልተኛ ምን ችግር የለውም ምን አስተኛኝ እኔ ምንድን ነኝ ቅድም ያስጠናው ያማል አንተ ነገርከኝ እኮ በቃ ሂድ ይሻልኩ አደራ
እንዴ አደራ ችግር የለውም በቃ እንዴ እንደዚህ ማካበድ አንድ ሴት መጣ ይልሽ ቀረች አሁን ላንተ ብርቅ ሆኖ ነው ሰው አሁን ከሄድክ ይልቅ ትርክክ ብዬ ካልጠበቅኩ የሀቢቢ ይኸው ቤታችን ደርሰናል። ሀቢቢ አላ በጣም ነው የሚበርደው። ምን ሆኖ ነው? በጣም ይበርዳል። ሀቢቢ የሳሎን ውሻ አለች። እንዳትደነግጭ። በጣም በረደኝ። ብርዱን አልቻልኩትም። እዚህ ጋር የመጣሽበት ሀገር ሙቀት ስለሆነ እኮ ነው። ላላላላላ እንደሱ አይመስለኝም። ነይ ቁጭ ሀቢቢ። ውሻ እንዳትፈሪ ነይ። ቦርሳሽ እዚህ ጋር ላድርግ። በጣም ይበርዳል። እዛ ሙቀት ሀገር ሰንበተሽ ያው እዚህ ለመልመድ እኮ ትንሽ ያስቸግርሻል። ሀቢቢ ቤቱ ይሄ ነው። ያምራል። በጣም ነው የሚያምረው ሀቢቢ። እድሜ ላንቺ ያው አሸብርቄ ነው የምኖረው እኮ ደምቄ ደስ ብሎኝ። ሽክረን ሀቢቢ ሽክረን። በጣም በቃ ደስ ብሎኛል። የዛሬው ቀን ለእኔ በጣም ትልቅ ደስታ ቀን ነው። ምንም እንደሱ የሚያስብል ነገር የለም በእውነት በጣም በቃ ሀቢቢ። እንዴት ነበር መንገድ? በጣም ቆንጆ ነበረ። ትንሽ በረደኝ እንጂ ጢሜ ታደገ። እድሜ ላንቺ ያው ጢሜን ያሳደግኩት ነው። አዎ በምትልኪው ብር ቅባት ምናምን እየገዛው በቃ አበጥሯለሁ። አምጥቼልሃለሁኝ ሀቢቢ። በእውነት ብዙ ቅባቶች አምጥቼልሃለሁ። ማነው እሱ? ከቤ ያልከኝ ጓደኛ? አዎ ከቤ ያልኩሽ እኮ እሱን ነው። አስታወስሽ እንዴ? ከቤ ጎበዝ ነሽ ግን አንቺ በእውነት። ምን አልሽኝ? የለም እኔ ነኝ መንፈሳዊ ያልከኝ። ጎበዝ ነሽ እኮ አንድ ቀን እኮ አስታወስሽ። ሰላም ከቤ። ያ መንፈሳዊ ሰው መንፈሳዊ ነው። ከቤ ሰላም ነህ? ሹክራን ሀቢቢ። ሹክ ሀቢቢ። ዌልካም ቱ ኦሪጂናል ላንድ ኦፍ ኦሪጂናል። ያ ዌልካም ቱ ላንድ ኦፍ ኦሪጂናል። ላንድ ኦፍ ኦሪጂን ሲባል ሰምቶ ያ ሀቢቢ ምንድን ነው እያወራ ያለው? እንግሊዘኛ እየተናገረ ነው። ያው እንግዲህ አፉ ትንሽ ይኮላተፋል። እንደዚህ ነው። መንፈሳዊ ነው ብለኸኛል ነበር ሀቢቢ? አዎ ምን አባይ እያደረክ ነው? አጠጣ እያልኩህ አልነበረም? ጠጥታ ነው ደግሞ። ምን አባይ አይነት ምንድን ነው እንግሊዝኛ የምታወራው? ምን እንግሊዝኛ ነው? እንኳን ደህና መጣሽ እኮ ነው ያልኩህ። አንተ እኮ ድምቀት ብዬሽ እኮ ነው እንኳን ደህና መጣሽ እኮ እያልኩህ። خلاص حبيبي خلاص ወደድካት ወይ? ስትመጣ አምሮባታል አይደል እያልኩህ ሀቢቢ። በቃ ፍቅራችን ደግሞ እስኪ ልቅዳላችሁ። አንተ ሰይጣን እንደምን ይቅዳው? አንተ ተው። ምንድን ነው የምታወራው? ሀቢቢ አቤት። ይጠጣል? ያው አልፎ አልፎ ይጠጣል። አልፎ አልፎ እንደ ሁሌ ነው እንጂ የምንጠጣው። ምን በወጣን አልፎ አልፎ እንደዳ እንደ ከተገኘ ሁሌ መጠጣቱ እንደ አልፎ አልፎ የምንጠጣው። ሀቢቢ እናንተ እነማን ናችሁ የምትጠጡት? ሀቢቢ አንተ ትጠጣለህ? እሱ አይጠጣም። አታረገውም። እኔ አልጠጣም። ሀቢቢ አይጠጣም። እሱ እኮ ይጋታል ነው ቃሉ እኮ ይጋታል። ተዘብዝቦ ነው የሚያድረው። ሀቢቢ እኔ ሳድግ እንደሱ መጠጣት ነው ህልሜ፣ ፍላጎት። ሀቢቢ እንደሱ ሀቢቢ አንተ ትጠጣለህ? ሀቢቢ ልቤን ሰበርከው ሀቢቢ። ኧረ እማማ እኔ እሱ ስለጠጣ እኮ ነው የሚዘባረቀው። እኔ አልጠጣም። ማማ ሀቢቢ ማማ ለማለት ነው። ማማ ልል ነው። እሱ መንፈሳዊ ሰው ስለሆነ ቶሎ ነው በቃ ትንሽ ሲጠጣ የሚሰክር ቶሎ። እንደገና ደግሞ አንቺ ስለመጣሽ በአንቺ ደስታ እኮ ነው የጠጣው እንጂ ሌላ ምንም ልጁ ጠጭ ሆኖ ምናምን አይደለም። በአንቺ ደስታ እኮ ነው። ሀቢቢ እሺ
ሰውዬው ለእኔ ለእሷ ብዬ ነው የጠጣሁት? ንገረኝ፣ ለእሷ ብዬ ነው ወይ? የት አባቱ አውቃታለሁ? አድርገተኝ። እንደውም እውነቱን ልናገርበት ስሜቴን ነው የውስጤን መናገር አለ። አሁን 18 ዓመቷ ነው ምናምን አላልክም? አሁን እቺ ልጅ 18 ዓመቷ? አዎ። እና ምን ይጠበስ? ምንድን ነው? እሺ 18 ዓመት ከተወለደች ነው ወይስ ከሀገር ከወጣች? ሀቢቢ ይሄ ሰው በጣም ባለጌ ነው ሀቢቢ። ባለጌ ብቻ በእናትሽ አንተ። ቆይ አሳያለሁ። ቆይ ሀቢቢ ተቃጠልኩ። ውሃ አምጣልኝ ሀቢቢ። እሺ ውሃ ላምጣልሽ። በቃ እሺ። ተቃጠልኩ ሀቢቢ። ምን አይነት ሰው ነው በእናትሽ? መጣሁ። እሺ ይዤችሁ ሀገራችሁ ሰው በጨንባ አትቀበሉም። ምን ሆናችሁ ነው? አንተ ሰው በጣም ባለጌ ነህ። የራስሽ ጉዳይ። ከመጮሽ ከመናደድሽ ይሄን ፍት ይሻሻል። ለዋጥሞ የሚቆርጥ ውሃ ነው የምፈልገው። አልጠጣም። የራስሽ ጉዳይ። ሴትዮ ከእሱ ጋር ሴትዮ በቤት ምን ፈልገሽ አሁን ከዚህ ሰውዬ ጋር? እሺ እኔ ግራ ገብቻለኝ። መዋደድ ተዋደዱ። ሰው ይዋደድ ይሆናል እኮ ተዋደዱ። እንዴት ነው በዚህ ሱሱ ከዚህ ሰውዬ ጋር መኖር ያሰብሽ? ሱስ አለበት። ሱስ አለበት ነው ከእሱ አንድ ሱሶች የተጀመሩት ዋናው የሱስ መገኛ ምንጩ እሱ አይደል? ሱስ ከእሱ አይደል የተወሰደው? ሱስ ብቻ ይገልጸዋል እንዴ? እንኳን ሱስ እኮ ይኸውልሽ እንደ እኔ ችግር የለም ለፍቅረኝነት እንዴት እንደሆነ ለእኔ ለጓደኛው እንኳን የሚከብድ ሱስ ነው ያለው። ቤቢ ልቤን ሰበረው። ቤቢ ጎዳኝ። ሀቢቢ ዶንት ክራይ ሀቢቢ ክራይ ኖ ክራይ ኦኬ። መፍትሄ ይፈልጋል። ሌላ ሰው ሱስ የሌለበት ሰው ምናምን እንፈልጋል። ማልቀስ መፍትሄ አይሆንም። ሱስ የሌለበት እንፈልጋል። ችግር የለውም። ምናልባት እኔ ካጠገቡ ስለሌለው ሊሆን ይችላል ሱስ ውስጥ የገባው። አጠገቡ ስላለው ነው አሁን ምንም ችግር የለውም። ይተዋል። አይቶ ሱስ አስይዝሻል። እናዚዝ ከፈለግሽ እናዚዝ። አንቺም ደህና ብልጭ ልጅ ነገር ይኖርሻል። እናዚዝ ሀቢቢ በፈለግሽው እናዚዛለን። አይቶ እናዚዝ አቆ ይኸው ሙች ልንገርህ፣ አንተ የሆንክ ሸይጣን ነገር ነህ። እውነቴን ነው የምልህ። በቃ ያቆማል። ሌላ ደግሞ እኔ ልታገስ የማልችለው ምን ነገር እንደሆነ ልንገርህ። በላይ ላይ ቺት ካደረገ ሴቶች ጋር ከሄደ ያኔ ግን አለቀለት። እንቅ ነው ማድረገው። ዋናው ሱሱ ታዲያ ምን ሆነ? ዋናው ሱሱ ምን ሆነ? ሀቢቢ በላይ ላይ ሌላ ሴት ጋር ይሄዳል። ሴት አይደለም ሴቶች ጋር ነው እንጂ የሚሄደው። አንድ ሴት ጋር ብቻ ሀቢቢ ምን አባቱ ነው የሚሰባርቀው? ምንድን ነው ያደረከው ሀቢቢ? ቆለፍኩት። መቼ ነው የሚከፈተው? በቃ ተዘጋ። ነገርኩሽ። በቃ በእኔና በአንቺ መሀል የሚገባ ሰው በሙሉ እጣ ፋንታው ይሄ ነው። እንኪ ውሃሽን ጠጪ። በቃ ተቆለፈ። ክፍታፍ ነው እንኳን ቆለፍከው። በእውነት እንዴ? ሀቢቢ አንተ ሌላ ሴት ጋር ትሄዳለህ እንዴ? ኧረ እኔ እባክሽ እኔ ጨዋ ሰው ነኝ እኔ። እንዴ ዝም ብሎ እኮ ነው የሚዘባረቀው በመጠጣይ። በስመ አብ ሸጣን መጣሽ ብዬ ገና ደስታዬን ሳላጣጥም። ሀቢቢ እንዳታምኚው፣ 4 ልጆች አሉት ሀቢቢ እንዳታምኚው። 4 ልጆች? 4 ልጅ አለ ሀቢቢ እንዳታምኚው። በደንብ አልጨረስኩትም ማለት ነው ታውቂያለሽ። እንዴ አንቺ እንዴት ነው የሚዘባርቀው? በእናትሽ ከዚህ ሰውዬ መለየት አለብን። አጠገብህ መምጣት የለበትም። ሶስተኛዋ ሚስቱ እርጉዝ ናት። ምንድን ነው እየሰማ ያለሁት? እርጉዝ ነች? ሚስት አለ? ሶስተኛ ሚስት አለ? እርጉዝ ነች ያንተ ሚስት? ዋው! አንድ ሙዚቀኛ ምን አለ መሰላችሁ? በጣም የምትወዱት ጋሽ ጥላሁን ገሰሰ ሐሰት ለመናገር አትሻም ምላሴ፣ ለእውነት እሞታለሁ አልሳሳም ለነፍሴ። ሐሰት ለመናገር አትሻም ምላሴ፣
ለእውነት እሞታለሁ አልሳሳም ለነፍሴ። እስከ መቼ ውሸት ተናግረን? አይሆንም። ምንድን ነው መሰላችሁ? አንድ አባባል አለ፣ በአህያ ቆዳ የተሰራ ቤት ጅብ ሲጮህ ይፈርሳል ይባላል። በቃ መሰረቱ የማይናጋ ህይወት ለመኖር ከፈለግን እውነትን ይዘን ቀጥ ያለችዋን እውነት ይዘን እንቀጥል፣ ህይወታችንን እንምራ ለማለት ነው። ዋው! ከዚህ ስኬች ምን ተማራችሁ? እኔ ብዙ ነገር ተምሬያለሁ። እናንተ ደግሞ በየቤታችሁ ብዙ ነገር እንደምትማሩ ተስፋ አደርጋለሁ። አራዳ ቅዳሜ ይቀጥላል። አራዳ ቅዳሜ እንደተለመደው የሚያዝናኑ ነገሮችን የሚያዝናኑ ስኬቾችን አሁንም ወደ እናንተ ያደርሳል። ይመቻችሁ። መድረኩን እያሳለጥኩኝ እያጋፈርኩኝ አብራችሁ የምቆየው ደግሞ እኔው አዝመራው ሙሉ ሰው ነኝ። አዝመራው ሙሉ ሰው። እንግዲህ አዝመራው እየታጨደ የሚገኝበት ወቅት ነው። እንግዲህ አብረን እንሰበስበዋለን። ይመቻችሁ። አራዳ ቅዳሜ ከእናንተ ጋር